ማይክ ታይሰን ምን አለ መሰላችሁ? በሁሉም ሰው እንድትወደዱ የምትፈልጉ ከሆነ የራሳችሁ ጠላት ናችሁ ማለት ነው። ይህ የኔ ትልቁ ችግር ነበረ። ሁሉም ሰው እንዲወደኝ እፈልግ ነበረ። ሁሉም ሰው እንዲወደኝ እለፋ ነበረ። ማንነቴን እደብቅ ነበር፣ ዋሽ ነበረ። ከዛ ራሴን እያጣሁት ነበር። የራሴን ጠላት ሆኜ ነበረ። ግን ሁሉም ሰው ሊወደኝ እንደማይችል ያወቅኩባት ቀን ራሴን ላይ ፎከስ ማድረግ ጀመርኩኝ። ምክንያቱም ሁሉም ሰው ሊወደኝ አይችልም። አብዛኞቻችን ተሳስተን ያ ሰው ይወደኛል ብለን ማለት ነው ከምንችለው በላይ ለማድረግ እንሞክራለን። በማይመቹን ቀናቶች ይመቸኛል እንላለን። የራሳችን ነገር ትተን ያ ሰው የሚፈልገው ነገር ለማሟላት ሁሌም እንነሳለን። ግን ራሳችን እየጎዳን ነው። ከዓላማችን እየራቅን ነው። ዝቅተኛ የሆነ ደረጃ ውስጥ እየገባን ነው። ለዛ ሰው ብለን ማለት ነው። ለራስህ የሌለህ ፍቅር ማንም ሰው ሊሰጥህ አይችልም። ራስህን ስታፈቅር ግን ማለት ነው ሰው ይውደድክ ይጥላክ ያንተ ስራ አይደለም። የዛኔ ማለት ነው ወንድሜ ማርያምን ነው የሚልክ የሆነ የሚስብ ነገር ይኖርሃል። አንተ የምትወደድ ሰው ትሆናለህ። ምክንያቱም እባካችሁ ፍቅር የለኝም ራሴና ፍቅራችሁን ስጡኝ፣ የፈለጋችሁት ነገር አደርጋለሁኝ የሚል ጸባይህን ታቆማለህ። ሰዎች እንዲወዱ አትጣሩ ወንድሜ፣ አትልፋ፣ ራስን አታድክም። ይውደዱክ አይውደዱክ ያንተ ስራ አይደለም። እንደዚህ አስተሳሰብ ሲኖርክ ደግሞ ማለት ነው ሳታውቀው አንተ ብዙ ሰዎች መውደድ ይጀምራሉ። ከአንተ ጋር መጠጋት ይጀምራሉ። ድሮ ለካስ ለማኝ ነበርክ። ሰው እንዲያፈቅርክ ትለምን ነበረ። ሰው እንዲወድክ ትለምን ነበረ። እንዲያከብሩክ ትለምን ነበረ። ትጥር ነበረ ለእነሱን ለማሳየት። እሺ ማለት ሳትፈልግ እሺ ትል ነበረ። ራስክን እያጣክ በእነሱ ለመገኘት ትሞክር ነበረ። ወንድሜ በስንት መከራ እኮ ነው ያለፍከው አንተ። ልብ ላይ የሌለ ፍቅር ከሰው ለማግኘት ብለህ ያልጣርከው ነገር እኮ የለም። በሴቶች ብትል በወንዶች ብትል እንዳለ ሁሉም ሰዎች የሆነ ፍቅር ጎድሎብሃል። ያ ፍቅር ለማግኘት ደግሞ እየዞርክ ነው ያለው። ፍቅር ለማግኘት መወደድን ለማግኘት ወንድሜ ከሰው እንዳትጠብቀው። እሱ ሰው ፍቅር ይሰጠኛል ብለህ የምታምን ከሆነ ያስሩሃል። እነሱ ኃይልህን አሳልፈህ እየሰጠህ ነው ለነሱ። በሩን ሊዘጉብክ ይችላሉ። እግዚአብሔር ላንተ ካላው ጣራው ይከፍትልሃል። ሰዎችን መፍራት አቁምና እግዚአብሔርን ማመን ጀምር። ላንተ የተባለው ነገር ማንም ሰው ሊነጥቅክ አይችልም። ማንም ሰው አቅም የለውም። እምን ብቻ ታሸንፋለክ። የእናንተ ጠላት ማለት ነው ሰው ምን ይለኛል የሚለው አስተሳሰብ። ይህ ሰው ምን ይለኛል የሚለው ፍርሃት ካልሰበራችሁት ልንገራችሁ፣ ለሰው ተገዥ ሆናችሁ ትኖራላችሁ። ለሰው ተገዥ። ሰው ወደው ሰው ይጠላችኋል፣ ጠልቶ ደግሞ እንደገና ይወዳችኋል፣ ወደው ደግሞ እንደገና ይጠላችኋል። ከፍ 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 ያደርጋል ሰው ማለት ነው። ከፍ ከፍ ያደርጋልና ከዛ የሆነ ጊዜ ቅጭ ብሎት ከፍታ ያናድደዋል። አንዳንዱ ከፍታ ያስቀናዋል፣ አንዳንዱ ከፍታ ያናድደዋል። ከዛ ተመልሶ ሊያወድቅ ይሞክራል። አቅም እንዳለው ሊያሳየው። ነገርማችሁ ህይወታችሁን ለማቃናት ስትሞክሩ ከሁሉም ሰው በፊት ማን እንደሚያወዳድቃችሁ ታውቃላችሁ? ለእናንተ ቅርብ የሆኑ ሰዎች ናቸው። ምክንያቱም እናንተን ሲያውቋችሁ ደካማ ሆናችሁ ነው። እናንተን ሲያውቋችሁ ስትበላሹ ነው። እናንተን ሲያውቋችሁ ራሳችሁ ላይ ከሌለ ስትሆኑ ነው። በቃኝ መለወጥ እፈልጋለሁ ብላችሁ ቁርጣችሁ ስትነሱ ደግሞ እነሱ ሰዎች ይስቁባችኋል። ግን ማንንም ሰው እንዳትሰሙ፣ ራሳችሁን ስሙ። የኔ ወንድም ከዛ ፍርሃት በኋላ ትልቅ ሀብት አለ። ከዛ ፍርሃት በኋላ የምትፈልጋት ሴት አለች። ከዛ ፍርሃት በኋላ አንተ የምታልመው ሰውነት ህይወት አለ። ስለዚህ ዲሲዥን ውሰድ። የምትፈራበት ምክንያት ለምን እንደሆነ ታውቃለህ? ምክንያቱም ያ ነገር ሞክረኸው አታውቅም። እንደዚህ በሆነስ እንደዛ በሆነስ እያልክ አይምሮክን በኢማጂኔሽን ማለት ነው ራስህን ቁጭ ታደርጋለህ። እስከ መቼ ነው ያ ነገር እየፈራው የምኖረው? አንድ ህይወት ብቻ ነው ያለኝ፣ ለማን ብዬ ነው የምጨናነቀው ብለህ ማለት ነው። አሁን ተነስተህ ህይወት ሊቀየር እግዚአብሔር ነው መልክ መፍራት አቁም። ከዜሮ ተነስተህ ማለት ነው ትልቅ ደረጃ መድረስ ትችላለህ። ማንም ሰው የሚያቆምክ የለም። ኮንፊደንስ ካጠረ ገደል ይግቡ ማለት ጀምር። አንተ ገደል ይግቡ። እነዛ የሚስቁብክ የሚተርቡክ ሰዎች፣ እነዛ የምትፈራቸው ሰዎች ማለት ነው ገደል ይግቡ ማለት ጀምር። ብቸኝነት አትፍራ። ብቸኛ ለመሆን ወስን። ልንገርካ ጓደኞችህ አንተ ወደምትፈልግበት ደረጃ የሚሄድ አቅሙ ከሌላቸው፣ ጭንቅላት ከሌላቸው ወንድም ማለት ተለይና ብቻ ሆኖ ጓደኛ አትፈልግ። ይኸው ጓደኛ የለኝም እውነት ለመናገር እኔ። ምክንያቱም የሚቀርቡኝ ሰዎች አንዳንዶቻቸው ማለት ነው አስተሳሰባቸው አልወደውማ፣ እርቃቸዋለሁ ወዲያውኑ ማለት ነው። አንተም እንደዛው መመልመል አለብን። መልምላቸው እስኪ። እነዚህ ሰዎች አንተ ወደምትሄድበት ደረጃ እየሄዱ ናቸው፣ ካልሆነ እየጎተቱ ነው፣ እየያዙክ ነው። አንተ ከምትቀርባቸው 5-10 ጓደኞች ተመሳሳይ እንደውም ማወቅ አለብን። ገደል ይግቡ ብለህ ብቻህን መኖር ጀምር። እግዚአብሔር ህይወትክ እንዴት አባቱ እንደሚቀይር ታያለህ።